ከሐምሌ 8 ጀምሮ በሚካሄደው የምክክር ጉባኤ አስፈላጊው ዝግጅት ተጠናቋል አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። ኮሚሽኑ የመጨረሻው የዝግጅት ምዕራፍን በተመለከተ ለመገናኛ ብዙሃን ዛሬ መግለጫ ሰጥቷል። በሀገራዊ ምክክር ጉባኤ ተሳታፊ የሚሆኑ የማህበረሰብ ተወካዮችም ከሐምሌ 1 ጀምሮ ወደ ተዘጋጀላቸው ማዕከል ይገባሉ ሲል ነው መግለጫ የሰጠው። መግለጫውን የተከታተለው ደግሞ ባልደረባችን ወንድሙ አዱኛ ነው። ተጨማሪ መረጃዎችን ያጋራናል። ከሱ ጋር ቆይታ አደርጋለሁ። ወንድሙ እንደምን ውለሃል? አንተ በምትገኝበት መድረክ ዛሬ የሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ዋና ኮሚሽነር ፕሮፌሰር መስፍን አርአያ መግለጫ ሰጥተው ነበርና በመግለጫቸው ምን ጉዳዮችን አነሱ? አመሰግናለሁ በረከት። እንግዲህ ኢትዮጵያ እየመከረች ነው የምትገኘው። ላለፉት 4 ዓመታት በተለያዩ አይነት ሁነቶች ወደ 1300 ከዛም በላይ በሚሆኑ ወረዳዎች ላይ እንግዲህ የተለያዩ አጀንዳዎች ሲሰበሰቡ እንደነበር እናስታውሳለን። በዚህም ሂደት በርካታ ለሀገር ይበጃሉ ነገንም ያሻግራሉ የተባሉ አጀንዳዎች ተለይተው አሁን ላይ ደግሞ ወደ ወሳኙ ምዕራፍ የተሸጋገረበትን ሂደት ባሳለፍናቸው ሳምንታት ላይ ይፋ ማድረጉ ይታወሳል። በዚህም ለቀጣዩ ሀገራዊ ጉባኤ የሚቀርቡ ወደ 8 የሚጠጉ አቤት አጀንዳዎችን ለይቶ እንግዲህ ተመካካሪዎችን እየጠበቀ እንደሚገኝም ጭምር እንዲሁ ሲነሳ እንደነበር ይታወሳል። አሁን ላይ የመጨረሻው ምዕራፍ ወይም የመጨረሻው የዝግጅት ምዕራፍን በተመለከተ በዛሬው ዕለት የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና መስሪያ ቤቱ መግለጫ ሰጥቷል ለመገናኛ ብዙሃን። በዚህ መግለጫው ላይ እንግዲህ ከ4000 በላይ ለሚልቁ ተመካካሪዎች እየተደረገ ያለውን የመጨረሻውን ዝግጅት በተመለከተ ነው ያሉትን ሂደቶች ለመገናኛ ብዙሃን ያብራራው። በዚህም የሚያርፉበትን ቦታ ጨምሮ ከጤና ከሌሎችም ነገሮች አኳያ እየተደረጉ ያሉ ዝግጅቶችን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የተለያዩ ሀሳቦችን አንስቷል። ዋናነት እንግዲህ በኮንቬንሽን ማዕከል ነው ይህ ተመካካሪዎች ምክክር የሚያደርጉት በተለያዩ አጀንዳዎች ላይ ምክክር የሚያደርጉት በአዲስ ኮንቬንሽን ማዕከል ነው። ከዛ ባለፈ ደግሞ መጥተው የሚያርፉባቸው ቦታዎች ተዘጋጅተዋል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲና የኢፌዴሪ ቴክኒክና ሙያ ኢንስቲትዩት እዛ እንደሚያርፉም ጭምር ነው የተነገረው። ከማረፊያቸው ባለፈም ደግሞ የጤና ሁኔታንም በተመለከተ ያሉ ነገሮች ተነስተዋል። ከኢፌዴሪ ጤና ሚኒስቴርና ከአዲስ አበባ ጤና ቢሮ ጋር በመተባበር የተለያዩ ተግባራት ስለመከወናቸውም በዚሁም ሂደት ያሉ ዝግጅቶች ስለመጠናቀቃቸውን ጭምር ነው ያነሱት። በምክክር ቦታውም ሆነ በማረፊያቸው ቦታ ላይ ጊዜያዊ ክሊኒኮች መቋቋማቸውን እንዲሁ አንስተዋል። ከዛ ባለፈ ደግሞ አስቸጋሪ ሁኔታ የጤና እክል ከተከሰተ ደግሞ ወደ ትልልቅ ሆስፒታሎች ሄደው የሚታከሙበት ሁኔታም ስለመመቻቸቱም ጭምር አንስተዋል። ለዚህ የሚያግዙ ደግሞ የአምቡላንስ አገልግሎቶችም እንዲሁ ተዘጋጅተው ተመካካሪዎችን እየጠበቁ ስለመሆኑም ጭምር ነው ያነሱት። ከዛ ባለፈ ከምግብ ጋር ተያይዞም የተነሳ ጉዳይ አለ። ምግብንም በተመለከተ እንዲሁ አስፈላጊው ዝግጅት ተጠናቋል ነው ያሉት። በዋናነት ተመካካሪዎቹ የሚመጡባቸውን አካባቢዎች ታሳቢ ያደረጉ የነሱንም ባህል ታሳቢ ያደረጉ የአመጋገብ ስርዓቶችንም እንዲሁ ተግባራዊ የሚደረጉ ስለመሆናቸውም ጭምር ነው ዋና ኮሚሽነሩ በመግለጫቸው ላይ ያነሱት። በመወያያ ስፍራም እንዲሁም ደግሞ በማድሪያቸው አካባቢም ጥራቱን የጠበቀ እነሱን በሚመጥን መልኩ የምግብ አቅርቦት ጭምር የተዘጋጀ ስለመሆኑም ጭምር ነው በመግለጫቸው ላይ ያነሱት። ከዛ ባለፈ ያለው ደግሞ የትራንስፖርት አማራጭን የተመለከተ ዝግጅትን ነው ያነሱት። ከክልል ጀምሮ ከሚመጡበት አካባቢ ጀምሮ የሚመጡበት የትራንስፖርት አማራጭ የተለየ ስለመሆኑም ጭምር አንስተዋል። ከዛ ባለፈም እዚህ በመዲናዋ ተገኝተው እንቅስቃሴ በሚያደርጉበት ወቅትም ከኢፌዴሪ የትራንስፖርትና ሎጂስቲክስ ሚኒስቴር ጋር በመተባበር የተሳለጠ የትራንስፖርት አገልግሎት እንዲያገኙ የሚያስችል ዝግጅት መጠናቀቁንም ጭምር ነው ፕሮፌሰሩ በመግለጫቸው ላይ ያነሱት። ከዛ ባለፈ ልዩ ድጋፍ የሚሹ አካላት አሉ፣ አካል ጉዳተኞችን ጨምሮ እንዲሁም ደግሞ ተመካካሪዎች መካከል ደግሞ እናቶች ሊኖሩ ስለሚችሉ አዳጊ ህጻኖቻቸውን ይዘው ሊመጡ ስለሚችሉ እነሱም ልጆቻቸውን የሚያሳርፉበት ዴይኬርም በአስፈላጊ ሁኔታ በማረፊያቸውም እንዲሁም ደግሞ
በሚመካከሩበት አካባቢም ጭምር ተዘጋጅቷል። ይህም እንግዶችን እየጠበቀ ስለመሆኑም ጭምር ነው የተነሱ። አካል ጉዳተኞችንም እንዲሁ ታሳቢ ያደረጉ ዝግጅቶች ተጠናቋል ነው ያሉት። ከዛ ባለፈ ግን የሚመጡ እነዚህ ተመካካሪዎች በመዲናዋ መጥተው ምንም አይነት ባይተዋርነት እንዳይሰማቸው፣ በተለይ ደግሞ እንቅስቃሴ በሚያደርጉባቸው አካባቢዎች ላይ ግርታ እንዳይፈጠር አሊያም ደግሞ አንዳንድ ነገሮች እንዳይፈጠሩ አለማወቅ እንዳይፈጠር እነሱን የሚያስተባብሩ በጎ ፈቃደኞች ስለመዘጋጀታቸውም ጭምር ነው ፕሮፌሰር መስፍን አርአያ በመግለጫቸው ላይ ያነሱት። እነዚህ በጎ ፈቃደኞች ተመካካሪዎች የመጡበትን አካባቢ ታሳቢ ባደረገ መልኩ በእነሱም ቋንቋ ጭምር ተግባቦት የሚያደርጉና እነሱን የአቅጣጫ የሚጠቁሙ እንዲሁም ደግሞ ያሉ ሁነቶችን ማስረዳት የሚችሉ በጎ ፈቃደኞች ስለመሆናቸውም ጭምር ነው ያነሱት። ከፊታችን ሐምሌ 1 ጀምሮ ደግሞ በአጠቃላይ እነዚህ ተመካካሪዎች ወደ ተዘጋጀላቸው ማዕከል የሚገቡበት ቦታ እንደሆነም ጭምር ከሐምሌ 1 ጀምሮ እንደሚገቡም ጭምር ነው ፕሮፌሰሩ ያነሱት። ሐምሌ 8 ደግሞ በተለያዩ አጀንዳዎች ላይ ምክክር ያደርጋሉ። ከዛ በኋላ ደግሞ ያሉ ሂደቶች ሀገር አንድ እልባት ወይም ደግሞ አንድ ጦብ የምታገኝበት ይሆናል ተብሎ ይጠበቃል። በረከት፣ በአጠቃላይ የዛሬው መግለጫ የመጨረሻው ቅድመ ዝግጅትን ታሳቢ ያደረገ ነው። በእኔ በኩል ያሉት መረጃዎች ይመስላሉ። አመሰግናለሁኝ ወንድሙ ላጋራህን መረጃ። መልካም ጊዜ ይሆንልህ።